ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያውያን ሀገሪቱን ለቃችሁ ውጡ መባላቸው ተነገረ። ሰላም እንዴት ናችሁ? የትሩ ኢትዮ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ሰበርና አጭር የሆነ ዜና ይዘናላችሁ መጥተናል። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ይቀላቀሉን። በጅቡቲ የኢትዮጵያ ኤምባሲ በበኩሉ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት አድርጎ ውጤቱን እወቁልኝ ብሎ አቅርቧል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከኤፕሪል 3 2025 እስከ ሜይ 2 2025 ባለው ጊዜ ውስጥ በፈቃደኝነት ወደ የሀገራቸው እንዲመለሱ፣ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ የመጡበት ሀገር እንደሚመልሱ የሚያደርግ መሆኑን ማሳወቁ ይታወቃል። ኤምባሲያችንም ከዚህ ጉዳይ ጋር በተያያዘ ከጅቡቲ መንግስት ከፍተኛ ኃላፊዎች ጋር በመነጋገር የደረሰባቸውን ውጤቶች ለዜጎች በማሳወቅ ላይ ይገኛል። በዛሬው ዕለት በተመሳሳይ ጉዳይ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይትና የተነሱ ሀሳቦች ለዜጎች ለማሳወቅ ይህን ማስታወቂያ ማዘጋጀት አስፈልጓል። ኤምባሲው ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር በነበረው ውይይት በጅቡቲ የሚኖሩና ህጋዊ የመኖሪያ ፍቃድ የሌላቸው ዜጎቻችን ብዛት ስላላቸው ትምህርት መከታተል ላይ ያሉ ዜጎቻችን ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት፣ የንግድ ድርጅት ያላቸው ዜጎቻችን እቃቸው አጣርተው መሸጥ ስላለባቸው፣ በተለያዩ ስራዎች ተቀጥረው ለሚኖሩ ዜጎቻችን ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈላቸው፣ እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታቸውና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻ ቀን ቢያንስ በ3 ወር እንዲራዘም ጥያቄ አቅርቧል። የጅቡቲ ወገን ከላይ የተነሱ ጉዳዮችን አስመልክቶ በሰጡት ምላሽም በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከኤፕሪል 3 እስከ ሜይ 2 2025 ድረስ ለማስወጣት የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች ወይም መደብሮች፣ ሱቅ እና ወዘተ ያላቸው ካሉም ህጋዊ ባልሆነ ሁኔታ የተያዙበት መንገድ የሚመረመር መሆኑን እንደተጠበቀ ሆኖ ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስካረጋገጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ፣ በአሰሪዎች በኩል ለሰራተኞች ሳይከፈል የተጠራቀሙ ክፍያዎችን ከወዲሁ ከፍለው እንዲያጠናቅቁ ማሳሰቢያ እንደሚሰጥ፣ እንዲሁም በፍርድ ቤት የተያዙ የዜጎቻችን ጉዳዮች በሚስኑ በኩል በሚቀርቡ ማስረጃዎች ላይ በመሰረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚደረግ ተገልጿል። በፍርድ ቤት የተያዘ የክፍያ ጉዳይ ያላችሁ ዜጎችም ጉዳያችሁን የሚያሳይ ማስረጃ በማቅረብ ኤምባሲ በመምጣት መመዝገብ የምትችሉ መሆኑን እንገልጻለን። ውድ የትሩ ኢትዮ ቻናል ተከታታዮች ለአሁን ይዘንላችሁ የመጣነው አጭርና ሰበር መረጃ ይህን ይመስል ነበር። በሌላ ዜና እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱም። እናመሰግናለን።